እኔ ልቀጥል። የኛ ኦርቶዶክሶች ከመሬት ውሃ እናፈልቃለን ሲል ሙስሊሞች ደግሞ ወተት ጣሉ። ውሻ አሽትቶ አወጣባቸው ሚለውን ትመልስልኛለህ? የቀበሩትን ወተት ማለት ነው። የእናንተ ከሙስሊሞች የቱ ጋር ነው እንደሱ የሚለው? የት ጋር ነው? ማን ነው እንደሱ ጽፎ የሰጠሽ? የት ነው ያገኘሽው ልጄ? ጥያቄ መልስልኝ። ብቻ የተሰጠን ጥያቄ መልስልኝ። ከቅድም ጀምሮ ስለኛ ነው ስታወራ የነበረ እኮ። ምን ላይ ነው እሱን ያገኘሽው? ወይ ቁርአን ላይ ወይ መጽሐፍ ቅዱስ ላይ ወይ ሐዲስ ላይ ምን ላይ ነው ያገኘሽው? ምንድን ነው ጥያቄ? የሆነ ጎግል አለ መጽሐፍ ላይ ያወረድኩት ማለት ነው። ታና ያወረድኩት እኮ። ጥያቄው ምንድን ነው? ጠይቂኝ፣ ግልጽ አድርጌ ጥያቄሽ። አልገባህም? ጥያቄው ምንድን ነው? የኛ ኦርቶዶክሶች ከመሬት ውሃ እናፈልቃለን ሲል ሙስሊሞች ደግሞ ወተት አሉ። ወተት ውሻው አሽትቶ አወጣባቸው። የቀበሩትን ወተት ማለት ነው። የማን የቀበረው ወተት? ማን የቀበረው? በቀላሉ መልስልኝ የምችለው ውሻ እናንተ ናስጃ የምትሉት በምን ነው? ነጃሳ የምንልበት ምክንያት አሁን እሱ ጥሩ ጥያቄ ነው፣ ልመልስልሽ። እሺ ውሻ ነጃሳ ነው የምንልበት ምክንያት አንደኛ ሽንቱና ሰገራው ይነጅሳል። ማንኛውም ስጋ የማይበላ እንስሳት ሁሉ ሽንቱና ሰገራው ይነጅሳል። ያ ነው። ሁለተኛ ነገር ልጋጎ ወይንም ለሃጩ ከአፉ የሚወጣው እርሱ ይነጅሳል። ለዚህ ማስረጃ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምናሉ ሐዲስ ላይ ኢዛ ወለገ አልከልቡ ፊ ኢናኢ አሐዲኩም ፈግሲሉሁ ሰብዐን አወላሁነ ቢቱራብ ወአኺሩሃ ቢልማእ አሉ። ውሻ ለጋጉን ወይንም ለሃጩን የሆነ ዕቃ ቢያስነካባችሁ 7 ጊዜ ጠቡት። የመጀመሪያውን አንዱን በአፈር አስልታችሁ 6 ጊዜ በውሃ ጠቡት አሉ። ነጃሻነቱ ያው በማስረጃ ስለተነገረ ነው። ከአንደበቱ ከአፉ ማን ነው ከምላሱ የሚወጣው ልቀቅ ለሃጩ እርሱ። ይህ ነው መልሱ። መልሱ ግን አይመስለኝም። ትክክለኛ መልስ አልመለስልኝም። እሺ አመሰግናለሁ። ቀጣይ ጥያቄ ያለው እሺ ያለ ሁለት ቀኝ ያለ ይላል። እውነት ነው? እሺ ጥያቄ ያለ ቀጣይ። እሺ ኢየሱስ ቅድም በጠቀስከው ጥቅስ ላይ በዮሐንስ ወንጌል ምዕራፍ 8 ከቁጥር 56 ላይ አንተ ያው አውት ኦፍ ኮንቴክስት ነው እያነበብክ ያለው። ወደ ታች ወርዶ እንደገና ምን ይላል? አባታችሁ አብርሃም ቃኔን ያይ ዘንድ ወደደ፣ ሐሴትም አደረገ፣ አየም፣ ደስም አለ ይላል። ስለዚህ ኢየሱስ ክርስቶስ ከአብርሃም በፊት የነበረ ከሆነ ከእግዚአብሔር ምንም የሚተናነስና ምንም የሚበላለጡ አይደለም ማለት ነው። እዚህ ጋር አብርሃም ምኑን ያየው? የኢየሱስን ያው ምኑን ያየው? ይስሐቅን ይዞ ሄዶ በተራራው ላይ ሰውቶ አይቷል። አብርሃም ምኑን ነው ያየው? የኢየሱስን ቀኑን አይደለም? ስለዚህ ቀኑን ያየው። ያ ማለት አምላክ ለነቢያት ወደፊት ኢየሱስ እንደሚመጣ የእርሱን ቀን የእርሱን ጊዜ ገለጠላቸው፣ አዩ በትንቢት። አዲስ ነገር አይደለም። እንደዛ ከሆነ እሺ በዘፍጥረት ምዕራፍ 18 ላይ ለሶስት ሆኖ ወደ አብርሃም ቤት ሄዶ ነበሩ እና ኢየሱስ የዛንም የነበረ አምላክ መሆኑን ታምናለህ? ኢየሱስ ክርስቶስ አምላክ ነኝ ብሎ አላስተማረም። ሲጀምር ራሱ ማያምንም ነበር ኢየሱስ አምላክ እንደሆነ። አምላክ እንዳለው ነው የሚያምነው ኢየሱስ። ኢየሱስ የሚለውን ስም ለዓለም ያሰማው እናንተ ጅብሪል የምትሉት እኛ ገብርኤል የምንለው እሱ ነው ኢየሱስ የሚለውን ስም የሰየመው። ግን ከዛ በፊት በትንቢት ያው አማኑኤል ተብሎ ተነግሯል፣ ተመስክሯል። ከዛ በፊት ኢየሱስ ክርስቶስ የትኛውን ቦታ ላይ አማኑኤል አልተባለም። እኔ አማኑኤል ነኝ ብሎ አልተናገረም። ስህተት ነው። ክርስቶስ የትኛውን ቦታ ላይ እኔ አማኑኤል ነኝ አለ። እሱ ራሱን ገልጦ አይደለም ለዓለም ያስተማረው።
እና እሱ ካላስተማረ ማን ነው ታዲያ የሚያስተምራችሁ? ስለ እርሱ ተፈጸመ አለ በነብዩ ቃል አማኑኤል ብላ ትጠራዋለች ነው የሚለው። እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ማርያም ኢየሱስን የትኛውም ቦታ ላይ አማኑኤል ብላ ጠርታ አታውቅም። አዎ በነብዩ ኢሳያስ ላይ በነብዩ የተናገረው ቃል ይፈጸም ዘንድ ብሎ ዮሐንስ ደግሞ ራሱ እያጠመቀ ከአይሁድና ከፈሪሳውያን እያጠመቀ ሳለ ከኔ በኋላ የሚመጣ እሱ በእሳት ያጠምቃቸዋል ይላል። ስለዚህ ኢየሱስ ድሮ ከመወለዱ በፊት መኖሩን ታምናለህ? ኢየሱስ ክርስቶስ የትኛው ቦታ ላይ እኔ አማኑኤል ነኝ ብሎ አያውቅም እያልኩ ነው ወገናችን። አማኑኤል ብሎ የሰየሙት እኮ ሰዎች ናቸው። እሱ ራሱን ሳይገልጥ ነው ወደዚህ ዓለም የመጣው እያልኩ እኮ ነው። ኢየሱስ አማኑኤል መሆኑን አልተናገረም። ገብርኤል መጥቶ ያንን ትንቢት መሰረት አድርጎ ያ ትንቢት ለኢየሱስ ሲሆን ልጅሽ አማኑኤል ነው ይላት ነበር አላላት? ኢየሱስ ነው ልጅሽ ነው ያላት። ገብተዋል። ማርያምም ልክ እንዲሁ ማርያምም ልክ እንዲሁ ልጄን አማኑኤል ብላ ልጇን ጠርተው አታውቅም። የትኛውም ቦታ ላይ አማኑኤል ብላ ጠርተው አታውቅም። ስለዚህ ያ ትንቢት እንዴት ለኢየሱስ እንዳደረጋችሁት አላውቅም። ያንም ኢየሱስም አያውቅም፣ ማርያም አታውቅም፣ ገብርኤልም አያውቅም። ያ ትንቢት ለኢየሱስ ክርስቶስ ቢሆን ኢየሱስ ክርስቶስ ስለ እኔ እንዲህ ተብሎ ነበር ብሎ ይነግራችሁ ነበር። እሺ እሷ ይበል፣ ችግር የለውም። መጽሐፉ ላይ ምን ይላል ከተባለ አማኑኤል ብላ ትጠራዋለች ይላል። ማርያም አማኑኤል ብላ ጠርተዋለች። ኢየሱስ እግዚአብሔር በመምረ አድባር ዛፍ ስር ተገለጠ፣ እስራኤልም ዛፍ ተገለጠ፣ አይኑንም አነሳ፣ እነሆ 3 ሰዎች በፊቱ ቆሞ አየ ይላል። 3ቱ ሰዎች ታዲያ ስማቸው ማን? እኛ በሐዲስ ኪዳን ወልድ በዮርዳኖስ ቆሞ መንፈስ ቅዱስ ደግሞ እንደ ርግብ አምሳል ሆኖ አባት ደግሞ ከላይ ሆኖ ተናግሮ ሶስትነቱን አምነናል። እነዚህ 3 ሰዎች በእናንተ እንዴት ተብሎ ይተረጎማሉ ታዲያ? 3 ሰዎች ወደ አብርሃም ቤት የመጡት በእኛ መላእክቶች ናቸው። እዛው መጽሐፍም ላይ መጽሐፍ ቅዱስም ላይ መላእክቶች እንደሆኑ ተገልጿል። መላእክቶች ናቸው። እግዚአብሔር ነው። እኔ ሐሳብ አለኝ ወንድሜ። ሐሳብ ምንድን ነው? የኔ ሐሳብ እንኳን ትንሽ ወጣ ያለ ነገር ነው። ማለት ሰይጣን እውነተኛውን ሃይማኖት ያውቃል ወይስ አያውቅም? ጥያቄ 1 ማለት ነው። ሰይጣን እውነተኛውን ሃይማኖት ያውቃል ስትል ከምን አንጻር? ጨርስና ሐሳብህን ልመልስልህ። ማለት ሐሳብ ምን መሰለህ፣ ሰይጣን እውነተኛውን ሃይማኖት ያውቃል ወይ ስልህ የሚያውቅ ከሆነ አሁን ላይ በዓለማችን ላይ እየተካሄደ ያለው የሰይጣን ማህበራት ጋር ስትሄድ መስቀሎችን ዘቅዝቀው ምናምን የምናያቸው እና ማለት ከመስቀሉ ጋር ያላቸው ችግር ምናምን ያመለክታል ለማለት ፈልጌ ነው። ምንም የሚያገናኘው ነገር የለም። እምነት የሚለካው በመለኮታዊ መጽሐፍቶች እንጂ እምነት የሌላቸው ሰዎች በሚያደርጉት ድርጊት አይደለም። ስለዚህ እነዚህ 666 የተባሉ ሰዎች አላህን እንዲሳደቡ ኢየሱስንም ዝቅ ቢያደርጉ የእነሱ ንግግርና ስራ የእምነት ማስረጃ ሊሆን አይችልም። የእምነት ማስረጃ ሊሆን የሚችለው መጽሐፉ ላይ በሚገኘው መለኮታዊ ቃል ነው። እምነትህን ማረጋገጥ ከፈለግ ትክክለኛውን መጽሐፍ ቅዱስ ላይ ፈልገው። እምነቴ ትክክለኛ መሆኑን ለማረጋገጥ በቁርአን ላይ ፈልገዋለሁ። እንደሱ እንጂ የሚሆነው እነዚያ ሰዎች የሆነ ነገር ስለተናገሩ ወይ ስለሰሩ እምነትን ትክክልም ሐሰትም አያደርገው። እሺ፣ አመሰግናለሁ። እሺ፣ አንተ ክርስቲያን ነህ? ያው እኔ ክርስቲያን ነኝ፣ ኦርቶዶክስ ነኝ። ክርስትናህን እስኪ መጽሐፍ ቅዱስ ላይ አረጋግጠው። ኢየሱስ ክርስቶስ ወይንም ነብያቶች ወይንም አምላክ በመጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ ብለው ያስተማሩበት ጥቅስ አለ? ክርስትና ሃይማኖትን ተከተሉ ብሎ ያስተማረበት ጥቅስ አለ? እግዚአብሔርም ይሁን ነብያቶች የለም። አሁን ካደረካቸው ራሱ እኔ ተስከታተል ነበርና ኢየሱስ ራሱ እኔ አምላክ ነኝ የሚል ምን ነገር የለም። ስላሴ የሚል ነገርም የለም። እኔ አምናለሁ ይሄን። ግን ደግሞ ማስረጃዎች ደግሞ አሉ። እኔ ማለት እንደ ኦርቶዶክስኛ ሳቀርብልህ ማለት ነው። ክርስቶስ እኔ አምላክ ነኝ አታምልኩ ምናምን የሚል ነገር በግልጽ የተጻፈ ነገር የለም። አውቃለሁ። ያው ሁሉም ሰው የሚያነሳው ሐሳብ ነው የምነግርህ። እኔና አብ አንድ ነን፣ እኔን ያየ አብን አየ
እኔን ከሰማችሁኝ አብን እንደሰማችሁ ነገር ምናምን ነውና ስላሴ ደግሞ እንዳልኩ ቅድም ወንድሜ እንደገለጸው ያው በመንፈስ ቅዱስ በወልድና በአብ ድምጽ እንትን በማለት ነው። እና እኔ ጥያቄ የፈለኩት እንኳን የመጀመሪያውን ነበር እኔ የፈለኩትና ችግር የለም እንትን ማለት ካልፈለግ ችግር የለም። ማውራት ካልፈለግ የመጀመሪያው እንደነገር ከሆነ እሱንም የተረዳ ይመስለኛል። እምነት የሚረጋገጠው ሐሰተኛ የእምነት ባለቤቶች በሚያደርጉትና በሚሰሩት ስራ ሳይሆን በእጃቸው ላይ ባለው መለኮታዊ መጽሐፍ ብላቸው በምታስቡት ነው። በዚያ ላይ ክርስትናን ፈልጉት። አምላክ የሚሆን ነቢያቶች ክርስትናን ሃይማኖት ተከተሉ ብለው ያስተማሩበት ቦታ የለም መጽሐፍ ቅዱስ ላይ። ይህ እምነትህ ስህተት እንደሆነ የምትረዳበት ነው። የትኛውም ቦታ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ እግዚአብሔር ክርስትና ሃይማኖትን ተከተሉ አላለም። ነቢያቶችም ከነቢያቶች መካከል አንዱም ክርስትና ሃይማኖትን ተከተሉ ብለው አላስተማሩም በፍጹም። ነቢያቶችና አምላክ የማያውቁት እምነት ነገ የፍርድ ቀን አያድናቸውም፣ ወደ እውነተኛው መንገድም አይወስዳቸውም። እውነተኛን መንገድ ከፈልጋቸው አምላክና ነቢያቶች እውቅና የሰጡትን ሃይማኖት ፈልጉት። ወደ ቁርአን ስንመጣ አምላክም ነቢያቶችም እስልምናን ሃይማኖት ተከተሉ ብለው አዘዋል። ነቢያቶችም ሙስሊሞች ነን ብለው ቃል በቃል ይናገራሉ። ለምሳሌ ኖህን ብንወስድ ወእምርቱ አን አኩነ ሚነል ሙስሊሚን አለ፣ እኔ ከሙስሊሞች እንደሆን ታዘዝኩ አለ። ልክ በዚሁ ቃል እንደው መጽሐፍ ቅዱስ ላይ እኔ ክርስቲያን እንደሆን ታዘዝኩ ብሎ ወይንም ክርስቲያን ነኝ ብሎ የተናገረ አንድም ነቢይ አታገኙም። ልክ እንዲሁ ነቢያቶች ለልጆቻቸው አደራ ሙስሊሞች ሁኑ እያለ ይመክራሉ። ሌላ ለምሳሌ ሱረቱል በቀራ ምዕራፍ 2 ቁጥር 131 ላይ ያዕቆብ ሲናገር ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን ብቻ መርጦላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ ይላል ያዕቆብ። ከያዕቆብ ልጆች መካከል ዮሴፍ እንደተመረጠለት ታውቃላችሁ። በግብፅ ሀገር ላይ ንጉስና ሹም እንደተደረገም ታውቃላችሁ። ዮሴፍ ታዲያ እምነቱን ሲገልጽ ምን አለ? ተወፈኒ ሙስሊመን አለ። አደራ አምላክ አላህ ሙስሊም አድርገህ ግደለኝ አለ። ልክ እንዲሁ ከዚያ በኋላ ነቢያቶች በርካታ ነቢያት መጥተዋል በእስራኤል ምድር ላይ። ሙሴን ብንወስድ ለህዝቡ ምን አስተማረ ከተባለ ሙስሊም እንዲሆኑ አስተምሯቸዋል። እኛ ሙስሊሞች ነን ብለው ሲናገሩ እናያለን። ሙሴ ለምሳሌ ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን ይላል በሱራ ዩኑስ ላይ። ሙሴ ለህዝቦቹ ህዝቦች ሆይ በአንዱ አምላክ በአላህ የምታምኑ እንደሆናችሁ እንዲሁ ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ፣ የፈርዖንን ግፍና በደል እንዳትፈሩ አብሽሩ፣ በእርሱ ላይ እስከተመካችሁ ይላቸው ነበር። ታዲያ የሙሴ ህዝቦች ምን አሉ ከተባለ ስለ ሃይማኖታቸው ረበና አፍሪቅ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ ትዕግስትህን በእኛ ላይ አፍስስ፣ ታጋሾች አድርገን ሙስሊሞች አድርገህም ግደለን አሉ ይላል። ከዚያ በኋላ ከመጡ ታላላቅ ነቢያቶች መካከል ሌላኛው ማን ነው? መሲሁ ክርስቶስ የድንግል ማርያም ልጅ ጻድቋ ልጇም ጻድቅ ተብሎ በቁርአን ላይ የተገለጹት። ታዲያ ክርስቶስ ሐዋርያቶችን ምን አስተማራቸው ከተባለ ሐዋርያቶች ቃል በቃል እኛ ሙስሊሞችን ይናገራሉ። ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ሐዋርያቶች ቃል በቃል እኛ ሙስሊሞች መሆናችንን መስክርልን ይላሉ። በሱራ አሊ ዕምራን ላይ 3ኛው ምዕራፍ ላይ ልክ እንዲሁ ፈለማ አሐሰ ዒሳ ሚንሁም ልኩፍረ ቃለ መን አንሳሪ ኢለላህ ቃለ ልሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን ይላል። እኛ ሙስሊሞች መሆናችንን መስክር ይላሉ። በግልጽ እንዲህ ነቢያቶች ሃይማኖታቸውን የገለጹበት የምታገኙት ቁርአን ላይ ነው። እኛ ሙስሊሞች ነን ብለዋል። ህዝቦቻቸውም እኛ ሙስሊሞች ነን ብለዋል። አምላክም ልክ እንዲሁ ትክክለኛው ሃይማኖት እስልምና ሃይማኖት ነው ብሎ ሲነግረን እናያለን። ለቀደሙት ነቢያትም የደነገግኩት እስልምናን ሃይማኖት ነው ብሎ ሲናገር እናያለን። ይህን ጥያቄ ግን መጽሐፍ ቅዱስ ላይ ወስደን ክርስትናን ስንመረምረው እግዚአብሔር የትኛውን ቦታ ላይ ትክክለኛው ሃይማኖት ክርስትና ሃይማኖት ነው ብሎ የተናገረበት ቦታ የለም። መጽሐፍ ቅዱስ ላይ ከነቢያትም መካከል አንድ ነቢይ ክርስትና ሃይማኖትን ተከተሉ ያለበት ቦታ የለም። ወይንም እኔ ክርስቲያን ነኝ ያለ የለም። ይህን ሁላችሁ ታውቃላችሁ። ታዲያ አምላክና ነቢያቶች እውቅና የሰጡትን ሃይማኖት መከተል ይሻላል ወይንስ እውቅና ያልሰጡትን ሃይማኖት መከተል? የትኛው ነው? ፍርዱን ለራሳችሁ። እሺ፣ በዚህ ላይ ሀሳብ ያለው ካለ መቀጠል ይችላል። እሺ፣ እኔ አጭር ጥያቄ ነው የምጠይቅህ። አንተ ሙስሊምና ሙስሊም ያደረገህ ምክንያት እምነቱ ትክክለኛ ነው ያለ ምክንያት፣ በቃ ሙስሊም ትክክለኛ እምነት ነው
ያልክበት ምክንያቱም ንገረኝ። አሁን በተናገርኩት በአምላክና በነብያት ዘንድ እውቅና ያለው ሃይማኖት ስለሆነ የኦርቶዶክስ እውቅና የለውም ነው የምትለው? አዎ የትኛውም ቦታ ላይ መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኖ ብሎ አላዘዘም። ነብያቶችም ክርስቲያን ሆኖ ብሎ አላዘዙም። ወይንም እኔ ክርስቲያን ነኝ ብሎ ራሱን የገለጸ ነብይ የለም። እሺ ትክክለኛ እምነት አይደለም የምትልበት ምክንያት ምንድን ነው? ያው አምላክና ነብያቶች እውቅና ስላልሰጡት ክርስትና። እውቅና ተሰጥቶታል። የቱ ጋር አምላክ ክርስቲያን ሆኖ ያለበት ቦታ መጽሐፍ ቅዱስ ላይ እንዲሁ ነብያቶች ክርስቲያን ሆኖ ብለው ያስተማሩበት ወይንም እኔ ክርስቲያን ነኝ ያለ ነብይ አንድ ነብይ ማለት እንዴት? እኔ ልመልስ። ግልጽ ነው ጥያቄው። ትመልሳለህ አንድ ጊዜ። ከኦሪት ዘፍጥረት እስከ ራእይ ድረስ እግዚአብሔር ክርስትና ሃይማኖትን ተከተሉ ያለበት አንድ ጥቅስ ወይንም ከነብያቶች መካከል አንድ ነብይ እኔ ክርስቲያን ነኝ ብሎ ራሱን የገለጸ ወይንም ከነብያቶች መካከል አንድ ነብይ ለህዝቦቹ ክርስትናን ሃይማኖትን ተከተሉ ወይንም ክርስቲያን ሆኖ ብሎ ያስተማረበት አንድ ጥቅስ ማለት እንዴት? ጥያቄውን ግልጽ እስኪያደርግልኝ ጥቅስ ማለት እንዴት? ምዕራፍ 11 ላይ መጀመሪያ በአንጾኪያ ክርስቲያን ተባሉ የሚል ኃይለ ቃል አለለ። አንድ ሃይማኖት በመጀመሪያ ትክክለኛ ሊያስብል የሚችለው ዋና ተግባሩ ምንድነው? ቀዳሚ ሆኖ መገኘት አለበት። ከእስልምናና ከክርስትና ሃይማኖት የትኛው ቀዳሚ ሆኖ ነው? አሁን አንተ እስልምናን ተቀብላችሁ ሙቱ ዮሴፍም አለ እስላም ሳታደርግ አትግደለኝ አለ ልትል የቻልከው እስልምና ትናንት የመጣ ታሪክ ነው። ተገለጸልኝ በሚል ነገር ነው የመጣ የትናንት ነገር። አቤት የአንድ እምነት ትክክለኛነቱ የሚረጋገጠው ቀድሞ በመምጣቱ ነው የሚለውን ማስረጃ ከየት ነው ያገኙት? ተአማኒነት የሚኖረው እንደዚያ ነው። የራስዎን ሀሳብ ከሆነ አንቀበልም፣ ግን ማስረጃ አንድ በተራ ታወሩ። ከይቅርታ ጋር በተራ ታወሩ። በተራውሮች ለአንድ ሃይማኖት ትክክለኛነት ማረጋገጫ የሚሆነው ቀድሞ መምጣቱ ነው የሚለውን ማን ነው የሰጣችሁ? ይኸውልህ አንድ ይሄ ሎጂክ ነው ልትረዳ የምትችለው። ቀድሞ የተገኘ ነገር ከአንድ ነገር ቀድሞ የተገኘ ድረስ በሎጂክ አይደለም የሚገኘው። ስለዚህ ሎጂክ ሳይሆን የምንፈልገው ቢያንስ መጽሐፉ ላይ ይመርኮዝና ይንገሩ። ችግር የለውም። እኛ የግዴታ ከኛ መጽሐፍ አምጡ አንልም ወይ ከሌላ መጽሐፍ አምጡ አንልም። መጽሐፋችሁ ላይ የአንድ ሃይማኖት ጠቀስኩልህ። መጽሐፍማ የመጀመሪያው እኮ ግብረ ሐዋርያትን ጠቀስኩልህ። አንዴ አሁን ላስቀመጡት መስፈርት ነው ማስረጃ እየጠየኩኝ ያለሁት። እርሱም ምንድን ነው? አንድ ሃይማኖት ትክክለኛ መሆኑ የሚረጋገጠው ቀዳሚ ሆኖ መገኘቱ ነው ወይንም ቀድሞ በመምጣቱ ነው ለሚለው ማስረጃ እና ትናንትና በስድስተኛው መቶ ክፍለ ዘመን የመጣ ሃይማኖት ሲጀመር ሃይማኖት ሊባል የሚችል ነገር አይደለም። ይቅርታ አድርግልኝ። ሃይማኖት የመጀመሪያውና የመጀመሪያው በክርስቶስ በመስቀል ላይ በመልዕልተ መስቀል ራቁቱን ተሰቅሎ ለእኛ ሲል ዋጋ የከፈለልን አምላክ ከአባት አንዴ እኔ ልመልስ መልስሽ። እግዚአብሔር ከኦሪት ዘፍጥረት እስከ ራእይ ድረስ ክርስትና ሃይማኖትን ተከተሉ ያለበት ወይንም ከነቢያቶች መካከል አንድ ነቢይ እኔ ክርስቲያን ነኝ ያለ ወይንም ከነቢያቶች መካከል አንድ ነቢይ ክርስትናን ሃይማኖትን ተከተሉ ክርስቲያን ሆኖ ያለበት ጥቅስ አንድ ጥቅስ አምጡ። አይ እሺ የዮሐንስ ወንጌል ላይ ነው እኔ የምናገረው ብዙ ጊዜ ዮሐንስ ወንጌል ላይ ማለት ዮሐንስ ሰዎችን ሲያጠምቅ ነበር ታውቃለህ። ክርስቶስ መምጫው ደርሷል ምናምን እያለ ማለት ነው። እና እዛ የዮሐንስ ወንጌል ላይ ብትሄድ ይነግርሃል። ራሱ ክርስቶስ ራሱ ሄዶ በመጠመቁ ራሱ መጠመቅ እንደገና ማለት መዳን ከአንዳንድ ጊዜ የኛ መዳን ከውሃ አሁን የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር እንደሚባለው መጠመቅን ራሱ ክርስቶስ አሳይቶናል። ከተጠመቅን በኋላ መዳን እንዳለብን ማለት ነው። ግን እኔ ይሄን ደቂ ሳይሆን እኔ መጠየቅ የፈለኩት ደግሞ የሰውየውን ነገር ነው። ማለት ሰውየው ምን አለ መሰለህ እስልምና መጀመሪያ የመጣ አይደለም ማለት ከእስልምና በፊት ክርስትና እንደ ሃይማኖት እንደነበር ይታወቃል። ነብይ መሐመድም
ሰለላሁ ዐለይሂ ወሰለም እናንተ ነብያችሁ ያውቃሉ ክርስትና በፊት እንደሆነ ማለት ነው። ብዙ ጊዜ አሁን ጎግል ራሱ ብታረግ ክርስትና ተው እንደሱ አይደለም። ጠይቀንና ስለ እስልምና እኛ እንመልስልህ። እኔ ለምሳሌ ጠየቅኩህን ገልብጠውና ወደ እኔ ጠይቀኝ ልመልስልህ። ክርስትና የሚባለው ሃይማኖት አምላክ የማያውቀውም ነቢያቶችም አያውቁትም እንደ መጽሐፍ ቅዱስ ገብቶሃል አይደል? እስልምናን ደግሞ የእምነቱን ባለቤቶች ጠይቃቸው ከመቼ ጀምሮ እንደሆነ ቢያንስ ቁርአንን አንብቡት ጠይቁ እና ልመልስላችሁ። እስልምና ሃይማኖት አምላክ ነው የደነገገው። አምላክ በቀደሙት ዘመናት ነቢያቶችን ሁሉ ሲያስነሳ ለእነርሱ የደነገገላቸው ሃይማኖት ነው። ማስረጃ ቃለ ሱብሓነሁ ወተዓላ ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ። አምላክ አላህ በሱራ ሹራ ላይ 2ኛው ገጽ ላይ ሲናገር እነሆ ይህን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን አዘዤባቸው የነበረውን ራሱን ያን ሃይማኖት እያለ ይናገራል። በሌላ ቦታ ላይ ሱረት አልዕምራን ላይ ምዕራፍ 3 ቁጥር 67 ላይ ማ ካነ ኢብራሂሙ የሁድያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድም ክርስቲያንም አልነበረም፣ በአላህ ላይ የሚያጋራም አልነበረም። ታዲያስ ነገር ግን ወደ እውነተኛው ሃይማኖት ወደ እስልምና የተዘነበለ ሙስሊም ነበር እያለ ይናገራል። ምን ነበር? ሙስሊም ነበር ይላል ቃል በቃል። ልክ እንዲሁ እንደ አብርሃም ክርስቲያን ነበር የሚል ጥቅስ አለ መጽሐፍ ቅዱስ ላይ። ሙስሊም ነበር የሚል እንዳለው እንደዛ የሚል የለም። ጥያቄ ግን አለ ጠይቀሽ እናንተ ውስጥ በቁርአን ላይ ወንጌል ስንት አይነት ወንጌሎች አሉ? አንድ ወንጌል ነው ያለው። አንድ ወንጌል፣ 4 ወንጌል አይደለም። አንድ ወንጌል፣ ያም የአምላክ የአላህ ወንጌል ነው ለዒሳ የሰጠው ወንጌል እንጂ 4 አካሎች ከዒሳ በኋላ ወይንም ከኢየሱስ በኋላ ተነስተው የጻፉት 4 ወንጌላቶች የሚባል ሂሳብ የለም። አንድ ወንጌል ነው ያለው። ያንንም አላህ ለዒሳ የሰጠው ማስረጃ ቃለ ዒሳ ዓለይሂ ሰላም አንዴ ወንጌል ልጨርስልና ወደ ሙሴ ሄዳለሁ። ችግር የለውም። እንጂል አላህ ስብሐነሁ ወተዓላ ወአተይናሁል ኢንጂል ይላል። ወንጌልንም እኔ ለዒሳ ሰጠሁት ይላል፣ ወይንም ለኢየሱስ ሰጠሁት ይላል። የወንጌል ባለቤት አላህ እንጂ የኢየሱስ ክርስቶስ ወንጌል ራሱ አይደለም የዒሳ ይሰማል። ስለዚህ የአላህ ወንጌል እንጂ የማንም አይደለም። የማቴዎስ ወንጌል፣ ዮሐንስ ወንጌል፣ ሉቃስ ወንጌል፣ ማርቆስ ወንጌል የሚባል ነገር የለም። የአላህ ወንጌል ነው። አላህ ነው ህግጋትን ለነቢያት የሚሰጠው። እሺ ህግጋትን ለነቢያት ሰጥተዋል አይደል? ያ የተሰጠ ህግጋት እናንተ ጋር ያው የለም፣ ግን እኛ ጋር በሙሴ ዘመን የተሰጠ ህግጋት ቀጥተኛውና ትክክለኛ መንገድ መሆኑን የምናውቅበት መንገድ ምን እንደሆነ ታውቃለህ? ለሙሴ የተሰጠ ህግጋቶች ጨርስ ከታቀር ወልደ ሚካኤል ወልደ ሚካኤል ይሰማቸዋል ወይስ ተቆርጧል? ከተሰማሽ አንድ ሰው ሀሳቡን ይጨርስና የሆነ ጥያቄ ካነሳ ያ ሰው ጨርሶ ቀጣይ ደግሞ ትቀጥላላችሁ። ኃይሌ ካለ ቀጥል ሀሳብህንና ከሌለ ወልደ ሚካኤል ይቀጥላል። አዎ ከዛ በኋላ መጣ በቅና እውነታ በኒቅያ ጉባኤ ላይ በተደረገው ጉባኤ ላይ እየተሰየመ ስም ነው። ግን ከዛ በፊት ክርስቲያኖች የምንከተልበት አንዲት ህግጋት ነበር። እሱም ለማን የተሰጠ? ለሙሴ ከ3000 ዓመት በፊት የተሰጠ ማለት ነው። እና በኒቅያ ጉባኤ ላይ የተደረገው ስብሰባ ላይ ኦርቶዶክስ የሚለው ስም የመጣው በ360 ክፍለ በ300ኛው ክፍለ ዘመን ነው የመጣው ማለት ነው። ስለዚህ ያንን መንገድ ነው የምንከተለው እና ኢየሱስ ሐዋርያቶች ምን ብለዋል? በአንድ ተስፋ ይኸውልህ
በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁም በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ብሎ እዚህ ጋር ያጸናሉ። ማን? ሐዋርያቶች ማለት ነው። ስለዚህ እኛ ይሄንን መንገድ እንከተላለን። እሺ፣ ለማንኛውም የትኛውም ቦታ ላይ አምላክና ነብያቶች ክርስቲያን ሆኑ ብለው ያዘዙበት ቦታ የለም። እሱን ነው እያልን ያለ ነው። ስለዚህ አምላክና ነብያቶች እውቅና ያልሰጡት ሃይማኖት ከሆነ የዛኔ ነገ የፍርዱ ቀን ዋጋ ያስከፍላል። ቆም ብላችሁ አስቡ ነው። ቆም ብላችሁ አስቡ። ነገ የፍርዱ ቀን ትቆማላችሁ ከአምላክ ፊት። እኔን ሃይማኖት አዝዣችኋለሁ ወይ እንድትከተሉ ብሎ መጠየቁ አይቀርም። ነቢያቶችም አስተምረዋቸዋል ወይ ብሎ መጠየቁ አይቀርም። እንጠየቃለን ከአምላክ ፊት ዛሬ ምድር ላይ ስለምንኖረው። አምላክ አላህ ሲናገር ፈለነስአለነ አለዚነ ኡርሲለ ኢለይሂም ወለነስአለነ አልሙርሰሊን አለ። እነዚያን የላኳቸውን ነቢያቶችን እጠይቃቸዋለሁ የፍርዱ ቀን፣ እንዲሁም ደግሞ የተላኩላቸውንም ህዝቦች የፍርዱ ቀን እጠይቃቸዋለሁ ብሏል። ነቢያቶች የሚጠየቁት አድርሱ ያልኳችሁን መልእክት አደረሳችሁ ወይ ተብለው ይጠይቃሉ። ልክ እንዲሁ ህዝቦቻቸውም ነቢያቶች ያመጡላችሁን መልእክት ተቀብላችሁ ሆይ ተቀብላችሁ ተከትላችኋል ወይ ተብለው መጠየቃቸው አይቀርም። ታዲያ የዛኔ የፍርዱ ቀን መልሱን ከወዲሁ ማዘጋጀት አለብን። ከአምላክ ፊት የትኛውን ነው የምንመልሰው? ዛሬ በምድር ላይ በመጽሐፋችሁ ላይ አምላክ ክርስትና ሃይማኖትን ተከተሉ ካላለ፣ ነቢያቶችን መጥተው ክርስትና ሃይማኖትን ተከተሉ ካላሉ እንዴት ነው የፍርዱ ቀን ከአምላክ ፊት መቆም የምትችሉት? መጠየቃችን አይቀርም። አላህ በቁርአን ላይ ሲናገር ወኩሉን አቲሂ የውመል ቂያመቲ ፈርዳ ይላል። እያንዳንዱ ሰው በተናጠል የትንሣኤ ቀን ከፊቴ ይመጣል ይጠየቃል ብሏል። ልክ እንዲሁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ማ ሚንኩም ሚን አሐዲን ኢላ ሰዩከልሙሁ ረቡሁ ለይሰ በይነሁ ወበይነሁ ትርጁማን አሉ። ከእናንተ ማንም ሰው አይኖርም ነገ የፍርዱ ቀን በአምላክና በእናንተ መካከል ማንም አስተርጓሚ ሳይኖር ከፊት ቁማችሁ የሚያናግራችሁና የሚጠይቃችሁ ሊሆን እንጂ ብለው ተናግረዋል። ከዚሁ ለፍርዱ ቀን መልሰን አዘጋጁ። ነቢያቶች፣ የሁላችንም ነቢያቶች እናንተም ጋር አሉ፣ እኛም ጋር አሉ። በጣም እንወዳቸው የምናከብራቸው እነዚያ ነቢያቶች የትኛውን ሃይማኖት ነው የትኛውን አምላክ ነው የሰበኩን የሚለውን በደንብ አስተውሉ። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዮናስ፣ እነ ዳዊት፣ እነ ሰለሞን፣ እነ ኢዮብ፣ እነ ሕዝቅኤል፣ እነ ኤልሳ፣ እነ ኤልያስ፣ እነዚህ ሁሉ እነ ክርስቶስ፣ እነ ዘከርያስ፣ እነ ዮሐንስ ሁላቸውም እንወዳቸው የምናከብራቸው አምላክ የላካቸው ነቢያቶቻችን ናቸው። ነገር ግን እነዚህ የትኛውን ሃይማኖት ነው የሰበኩት ብለን ስናይ ክርስትና ሃይማኖትን ተከተሉ አላሉ። በመጽሐፍ ቅዱስ ላይ ገብታችኋል። አምላክም ልክ እንዲሁ በመጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ ያለበት ቦታ የለም። ይህን በደንብ ታውቃላችሁ። ገብታችኋል። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል ናችሁ ብለዋል እኮ። ስለዚህ ክርስትናን ይወክላል ብለን እያልክ ያለኸው አንተ ነህ። የትኛውም ነቢይ የትኛውም አምላክ በመጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ ያለበት ቦታ ግን የለም። ይህን በደንብ ታውቃለህ። ያ ነው። እሺ፣ ከላይ ያለው ልዑል ሰላም ብያለሁ። ልዑል አለ። እሺ፣ ወይንም ደግሞ ማን ነው? ኪዳ የጌታ የገጠር ልጅ ሰላም። እሱ እንዴት ነህ? ሰላም ነው። በጣም አመሰግናለሁ አክሰፕት ስላደረግ። እኔ አሁን ለምሳሌ አሁን አንተ እንደው ለኔ ምን ላደርግልህ እንደው ምን ልሁን ምናምን ነገር ብለህ ብትጠይቀኝ እውነት ለመናገር አንድ ነገር ብታረግ ወይም ብታረግልኝ ብዬ ነው የምጠይቅህ። ይሄ ሶብር የሚባለውን ነገር ወይም ደግሞ ትዕግስት የሚባለውን ነገር እሱን ለኔ ብትሰጠኝ አንተ ጋር ያለውን ብዬ ነው። ኮሜንት ማን ነው የሚዘጋው? እሱ ከየት እንዳመጣኸው ራሱ በጣም እኔ አሁን በእስልምና እሱ እንዲሰጥ እሱ እንዲኖረው ነው ሰው ተንበርክኮ ፈጣሪው ዘንድ በጣም በእጅጉ የሚጠይቀው ማለት ነው። እና እሱን ከየት እንዳመጣኸው እንዴት አድርገህ እንዳመጣኸው አላውቅም። እኔ እውነት ለመናገር በጣም ብዙ ክርስቲያኖች በጣም ብዙ የሌላ አማኞች በብዙ ሲያመሰግኑ በብዙ ቪዲዮ ሲሰሩ አግኝቼዋለሁ። እና
አንደኛውና የመጀመሪያው ጥያቄ እሱ ነው። እውነት እንዴት እንደታደለ ወይም ከየት እንዳመጣው አላቅም። እኔ ፎር ደ ፈርስት ታይም ከብዙ ጊዜ በፊት ነው ያየሁትና ኤቭሪ ታይም እንደዚህ ሆኖ መቀጠልና የሆነ ጊዜ ቱጋ ለማለት የሆነ ጊዜ አለመናደድ መቻል የሆነ ጊዜ ላይ የሌለ ባህሪን አለማሳየት። እንዴ ሰው እኮ ነን እኮ ተነስተን እኮ የሆነ ጓገጭ እንላለን የሆነ ወይም የሌለብንም ባህሪ እናሳያለን። ስፔሻሊ ደግሞ ላይቭ ነውና ነገሩ ወይ ቪዲዮ እየሰራን አይደለም። እኔ ኤዲት አድርጌ ምናምን ካለውበት ስቴት ወጥቼ ልሰራ እችላለሁ። ከየት ነው ያመጣው ያንን ነገር? ቀላል ነገር አይደለም። ሰው ትዕግስት ካለው ሰው መቻል ካለው ሁሉን ነገር ማድረግ ይችላልና ይሄን ነገር ከየት አምጥተህ እኔ እንጃ። ለብዙ ሰዎች ግዴታ እምነታችን ስለሆነ አይደለም፣ ግን እንዴት እንደቻልከውና እንዴት ይሄን ሶብር እንዳመጣው እኔ አላቅም። ብቻ ችለ ኢቭን ያንን ነገር ችለ ሁላ አንዳንዴ ፈጣሪን ያንን ሰው እንዲያናግረው አድርጎ አሁን ትናንትና በተከታተልነው ነገር እኮ አንተ ባለህ ነገር የምታናግር ሰው ሆነ ሳይሆን ፈጣሪህ ነው እኮ ሌላን ሰው ሲያናግርልህ የነበረውና ያስቻለልህ ማለት ነው። በጣም በሚገርም ሁኔታ ማለት ነው። ፈጣሪህ ሌላን ሰው እንዲናገር አድርጎ አስቻለው ያን ሶብር። ከይቅርታ ጋር ግን አንተን የገለጽኩበትን እና አንተን የመሰልከኝን አንድ ነገር ተናግሬ ነበር ቪዲዮ ሰርቼና ይህችን ነገር ልንገር። ዓላማው ሃይማኖትን ማስተማርና አንድ አምላኩ አላህ አንተ ሙሐመድ ወይ ሰዎችን ከጨለማ ወደ ብርሃን ልታመጣ ተልከሃል የሚለውን ቃል ተከትሎ የመልእክተኛውን የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ፈለግ መንገድ ተከትሎ ሰዎች እውነተኛ ወደሚለው ሃይማኖቱ መጥተው ወደሱ እንዲመጡለት ብቻ የሚፈልግ ምናልባት ቢሳሳቱ እንኳ ምርጫውን ለነሱ ዳዋ ማድረግ ብቻ ያደረገ ግለሰብ ሲሳሳቱ ካለማወቅ ነው የሚል ፖለቲካን ጠንቅቆ የማያውቅ ወይም በሌላ አነጋገር በሃይማኖት አስተምሮ ውስጥ እንደዚህ አይነት ነገር መቀላቀል እንደሌለበት የሚያምን የማህበራዊ ሚዲያ ሰው ምን እንደሚገዛው አስልቶ እያንዳንዱ እርምጃውን በመዝለፍ በመዘርጠጥ እየተሳደበ ዕውቀትን ሳይሆን ዕውቀትን በሰዎች ላይ የማስረጽ አካሄድን የማይከተል ምን ባደርግና በምን አካሄድ ብሄድ የሚሰሙኝን እንዲከተሉ ማድረግ ይችላሉ ሳይሆን አምላኬን እንዴት ሊከተሉት ይችላሉ እንዴት እንዲከተሉ ማድረግ ይችላሉ ብሎ የሚያስብ ሁልጊዜም ከኔ የሆነ ምንም የለም ይህን አላህ ያደረገ የሚል ትውት ሰው ሲከራከር ማየት ይሆናል ወይ አይሆንም ወይ ያልኩኝና ኧረ ተው ኪዳ በቃ አያዋጣም ተኛ ብዬ ትናንትና ተኛው አስቤው ማለት ነው ያንተን ሐሳብ ምናምን እና እንዴት ነው ይሄን ሶብር የሰጠ ወይም እኛ ሁላችንንም እንዲሰጠን እንዴት ነው ማድረግ የምንችለው? የለንም የኛው ትዕግስት ቢኖርም መኖር በቻልን ነበር እና እጅግ የሚገርም አቅም ነው ያለ የማስተማሩ ምናምን። ከዛ ውጪ እቺኛዋ ትዕግስት ሶብር የምትባለው እስኪ እንደው እንዴት ትምጣ ወይም ወደኛ ትስረጽ ንገረን። መርሐባ። በመጀመሪያ ሹክራን አመሰግናለሁ። ለዚህ ሁሉ መሰረቱ ቁርአንና የነብዩ ሰለላሁ ዐለይሂ ወሰለም እንዲሁም የቀደሙትን ነብያቶች ታሪክ በደንብ አድርጋችሁ ማንበብና ማወቅ ነው። እነርሱ በጣም ታግሰዋል። እነርሱ በጣም ከባባድ መስዋዕቶችን ተቀብለዋል። ከባባድ መስዋዕቶችን አሳልፈዋል። የእነርሱን ታሪክ ብታውቁ እኔ ምንም ማለት አይደለሁም። አላህ በቁርአን ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተለይ ሱራ ሁድን እንዴት እንደመጣና በውስጡ ያለውን ብታስተውሉ በጣም ታጋሽ ያደርጋቸዋል። ሱራ ሁድ የሁድ ምዕራፍ ይላል። ሁድ ከነቢያቶች መካከል አንድ ነቢይ ነው። ከኑህ ዐለይሂ ሰላም በኋላ የተላከ ነቢይ ነው። በእርሱ ስም የተሰየመ ምዕራፍ ነው። በዚህ ምዕራፍ ላይ የሁሉም ነቢያት ታሪክ ህዝቦቻቸው ጋር ያሳለፉት ከባባድ ነገራቶች ተገልጿል። የህዝቦቻቸው ምላሽ ምን እንደነበር
ታዲያ ይህን ሱራ አንብባቸው እንደጨረሳቸው መጨረሻ ገጽ ላይ አንዲት አንቀጽ አለች። ያቺ አንቀጽ ነች እኔ በጣም እንድታገስ ያደረገኝ። በቃ በዚህ በዳዋ መንገድ ላይ በተለይ ማለት ነው። ምን ትላለች መሰላችሁ አንቀጿ? ሙሉ ታሪኩን ከገለጸ በኋላ ወኩለን ነቁሱ ዐለይከ ሚን አንባኢ ሩሱል ማ ኑሰቢቱ ቢሂ ፉአደክ ወጃአከ ፊ ሃዚሂ ልሐቅ ወመውዒዘቱን ወዚክራ ሊልሙእሚኒን ይላል። ያ ሰላም ያ ሰላም። ሙሐመድ ሆይ አላቸው። ይሄ ምዕራፍ የወረደበት ምዕራፍ ምክንያት ነቢዩ ሰለላሁ ዐለይሂ ወሰለም በመካ ላይ ያስተማሩበት አስተምሮ በጣም ከባባድ ግፍና መከራን ካሳለፉ በኋላ አላህ ስብሐነሁ ወተዓላ ለምን መታገስ እንዳለባቸው የገሰጸባቸው ቃል ነው። ያ ሁሉ ነቢያት ይህን ሁሉ አሳልፈዋል። መጨረሻ ላይ ምን አለ? ወኩለን ነቁሱ ዐለይከ ሚን አንባኢ ሩሱል፣ ሙሐመድ ሆይ ይህን ሁሉ የነቢያትን ታሪክ ለአንተ የምተርክልህ ማ ኑሰቢቱ ቢሂ ፉአደክ፣ ከህዝቦችህ በደረሰብህ ግፍና መከራ ልብህን የማጸናብህ ቃል ይሆን ዘንድ ነው፣ የምትታገስበት ቃል ይሆንልህ ዘንድ ነው አላቸው። ታዲያ ያ ሁሉ ነቢያት ከአንተ በፊት ያ ሁሉ ግፍና መከራ አልፎበት ከታገሱ ለስድባቸው፣ ለዘለፋቸው፣ ለወቀሳቸው፣ ለሚያደርሱባቸው አደጋ ያን ሁሉ ታግሰው ከሆነ አንተም ልክ እንደነርሱ እንድትታገስና ልብህ በትዕግስት እንዲጸና ዘንድ ነው አላቸው። ያ ሰላም። ታዲያ እነዛ ነቢያቶች ይሄንን ሃይማኖት በማስተላለፍ ላይ አምላካቸውን በመስበክ ላይ ያን ሁሉ ግፍና መከራ አሳልፈው ታግሰው ከሆነ እኔ ማንኝና ነው እንደነሱም አልታገሰው? የእነርሱ መንገድ ውድ መንገድ ነው። የእነርሱ መንገድ የነቢያቶች መንገድ በጣም ደስ የሚል መንገድ ነው። በእነርሱ መንገድ ላይ ሆነህ ተፈትነህ ብትኖር ይሻልሃል ከእነርሱ መንገድ ወጥተህ የድሎት ህይወትን ከምትኖር። ገብቷችኋል? ትልቅ እንትን ብሎ ማለት በቃ ስኬት ብሎ ማለት እዚህ ዓለም ላይ ነቢያቶች የኖሩበትን መንገድ መኖር ነው። በተለይ በዳዕዋቸው ጊዜ ትዕግስት ማድረግ መለያቸው ነበር። ከህዝቦቻቸው ይሰድቧቸዋል፣ ይዘልፏቸዋል፣ ያንቋሿቸዋል፣ ይሳለቁባቸዋል፣ ሙድ ይዙባቸዋል። ነገር ግን ያንን እነርሱ አጸፋዊ ምላሽ አይመልሱም ነበር። ይልቁንስ መልካም ተናግረው ያልፋሉ። ስለ አምላካቸው ብቻ ነው የሚያስቡት ሁሌ። የአምላካቸውን ማንነት ብቻ ለህዝቦቻቸው ያስተምሩ እንጂ የእነርሱ ክብር አያስጨንቃቸውም ነበር። ጉዳያቸው አይደለም ነበር። እኔ በዚህ ቦታ ላይ ብትሳለቅብኝ፣ ብታላግጥብኝ፣ ብታሾፍብኝ ያለ እኔ ምንም ማለት አይደለም። እርሱ ላይ ትኩረት አድርጌ መልስ ልሰጥህም ጊዜን አልወስድም። አንተ እየሰደብከኝ ግን በዚያ መካከል አንዲት ቃልን ብትሆን ተናግሬ ስለ አምላክ ያሳውቅሃለሁ፣ ስለ ነቢያቶች መንገድ አሳውቅሃለሁ። ያ ነው እዚህ የመጣሁት ስለ ክብሬ ላስተምርና ስለ ክብሬ ልከላከል ሳይሆን ስለ አምላክ ላስተምርና ስለ አምላክ ክብር ላሳውቃቸው ነው። ያ ነው እውነተኛውን መንገድ አውቃችሁ እንድትድኑ ነው ዓላማችን። ነቢያቶች ያ ነበር መንገዳቸው። ነቢያቶች ስለ ራሳቸው አይናገሩም ነበር ቁመው፣ ስለ ራሳቸው ክብር አያስጨንቃቸው። ወለቀድ ስተህዚአ ቢሩሱሊን ሚን ቀብሊከ አላቸው ለነቢ ሰለላሁ ዐለይሂ ወሰለም አላህ ሲያላግጡባቸው ሲያሾፉባቸው የመካ ሰዎች ሙሐመድ ሆይ በእርግጥም ከአንተ በፊት በነበሩ ነቢያቶች ላይ ተሳልቀውባቸዋል ህዝቦቻቸው። ነገር ግን አትዞርላቸው፣ በዚያ መልስማ አትስጣቸው። ዝም ብለህ እውነተኛውን መንገድ አስተምርና እለፍ እንዳለፉት ነው ያላቸው። ወስቢር ከማ ሰበረ ኡሉል ዐዝሚ ሚነ ሩሱሊ ወላ ተስተዕጅል ለሁም ይላል። ሙሐመድ ሆይ ከአንተ በፊት የነበሩ ነቢያቶች እንደታገሱት አንተም ልክ እንደነርሱ ታገስ፣ አትፍጠን በእነርሱ ጉዳይ ላይ ይላቸዋል። ወላ ተስተዕጅል ለሁም ይላል። እንዳለ ስለ ነቢያቶች ባወራ ጊዜ ትልቅ መለያቸው በአስተምሮታቸው ጊዜ ታጋሾች መሆናቸውን የተናገረው። ታዲያ ነቢያቶች የሄዱትን መንገድ እስከሄድን ድረስ እነርሱ እንደታገሱ እኛ መታገስ አለብን። እነርሱ እንደታገሱት እኛ መታገስ አለብን። ጥቂት ጊዜ ነው እዚህ ዓለም የምትኖሩት፣ በጣም ረጅም ጊዜ አይደለም። ግን የቀጣይ ዓለም በጣም ረጅም ነው፣ ምንም መቋረጫ የለውም። ለዘላለም ነው። ወይ ለዘላለም ገነት ትኖራለህ፣ ወይ ለዘላለም ገሃነም ትኖራለህ። ነገር ግን እዚች ዓለም ላይ የምትኖረው በዛ ከተባለ 50 ዓመት ወይ 60 ዓመት እንደው በዛ ከተባለ ከዚያ በላይ እስከ 100 ዓመት ልትሄድ ትችላለህ። በተለይ የዚህ ትውልድ እድሜ በጣም አጭር ነች። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አዕማሩ ኡመቲ በይነ 60 ወ70 ወአቀል መን የተጃወዙ ዐን ዛሊከ አሉ። የኔ ትውልድ እድሜያቸው ከ60 እስከ 70 ድረስ ነው፣ ከዚያም ያልፉት ውስኖች ናቸው ብለው ተናግረዋል። ባለፉት ዘመናት ላይ እስከ 1000 ዓመት ድረስ ይኖሩ ነበር፣ እስከ 900 ዓመት ይኖሩ ነበር፣ እስከ 800 ዓመት ይኖሩ ነበር። በኑህ ዘመን፣ በሁድ ዘመን፣ በሷሊህ ዘመን። አሁን ላይ ግን እንደዛ አይደለም፣ ጥቂት ጊዜ ነች። ታዲያ ለዚህ ለጥቂት ጊዜ ብሎ ሰውየው ለአምላኩ ለጌታ የማይታገሰው ለምን? ማን ስለሆነ ነው? መታገስ አለብን።
በዳዕዋችሁ ጊዜ ሰብር ማድረግ ግድ ይላል። በተለይ ስለ ኢስላም እየተናገራችሁ ከሆነ በጣም ትዕግስት ያስፈልጋል። አላህ ሱብሓነሁ ወተዓላ ወተዋሰው ቢልሐቅ ወተዋሰው ቢሰብር ይላል። በእውነት የሚናዘዙ በትዕግስት የሚናዘዙ አደራ የሚባባሉ ናቸው ይላል። ባለፉት ዘመናት ላይ እድሜያቸው በጣም ከፍ ያለ ነበር። በፈጽሞ እድሜያቸው በጣም ከፍ ያለ ነበር። በኑህ ዓለይሂ ሰላም ዘመን ኑህ ታላቁ ነቢይ በእርሱ ዘመን ይባላል አንዲት ሴት ልጇ ሞቶባት በቀብር ስር ቁጭ ብላ ታለቅሳለች። ሴትየዋ ልጇ ሞቶባት በቀብር ስር ቁጭ ብላ ታለቅሳለች። ኑህ ዓለይሂ ሰላም ታላቁ ነቢይ ኑህ እያለፈ እያለ ምን ሆነሽ ነው አላት። ልጄ ሞቶብኝ ገና በልጅነት እድሜው ብላ ትናገራለች። ለዚያ ነው እያለቀስኩኝ ያለሁት አለች። ልጅ ስንት ዓመቱ ነበር ሲሞት አላት። 350 ዓመቱ አለችው። እንግዲህ በዚያን ጊዜ እስከ 900-800 ዓመት ይኖሩ ስለነበር ነው ገና በልጅነት እድሜው በ350 ዓመቱ ሞተብኝ አለችው። ታዲያ አምላካችን አላህ ሱብሓነሁ ወተዓላ ይቺ ሴት እንድትጽናና ዘንድ ለኑህ ገለጠለት የሆነ ነገር። ምን ገለጠለት? ስለኛ ትውልድ እድሜ ገለጠለት። 100 ዓመትና ከዚያ በታች የሚኖሩ ጥቂት እድሜን እንጂ የማይኖሩ ትውልዶች ወደፊት ይመጣሉ። በነዛ ጽናናት አውሳለትና ብሎ አላህ ለኑህ ይገልጠለታል፣ ይነግረዋል። ከዚያም በኋላ ኑህ ዓለይሂ ሰላም ለዚህ ሴት ምን አላት? አንቺ ሴት ሆይ ታገሽ፣ ወደፊት እድሜያቸው 100 ዓመት እንኳን የማይደርሱ ጥቂት እድሜን ብቻ የሚኖሩ ሰዎች ይመጣሉና ሲላት ቀጥ ብላ አየችውና ደነገጠች። ምን እያልክ ነው አለችው። እውነቴን ነው 100 ዓመት እንጂ የማይደርሱ ጥቂት እድሜን የሚኖሩ ትውልዶች ይመጣሉ። በዚያ ዘመን ብትኖሪ ምን ታደርጊያለሽ ብሎ ጠየቃት። በዚያ ዘመን ብኖር እኔ ያችን እድሜ ለጌታዬ ለአምላኬ ለአላህ እየሰገድኩኝ አሳልፋታለሁ እንጂ በሌላ በምንም አላሳልፋትም ብላ ተናገረች። ከነርሱ አንጻር ጥቂት እድሜ ነች። እነርሱ የሚኖሩት 800፣ 900፣ 1000 ዓመት ነበር። ኑህ የኖረው 950 ዓመት ነው በህዝቦች መካከል እያስተማረ። አምላክ አላህ በሱረቱል አንከቡት ላይ ሲናገር ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈለቢሰ ፊህም አልፈ ሰነቲን ኢላ 50 ዓማ ይላል። በእርግጥም ኖህን ወደ ህዝቦቹ ልኬዋለሁ አለ አላህ። በህዝቦቹ መካከል እያስተማረ ለ950 ዓመት ያክል ቆየ ይላል። ያችሁ 950 ዓመት እያስተማረ ቆይቷል። ስለዚህ ምን ልላችሁ ነው ባጭሩ፣ በለዚች አጭር እድሜ ብላችሁ ስለ ጌታችሁ ስለ አምላካችሁ በተለይ እየተናገራችሁ እያላችሁ ከሆነ ትዕግስት አድርጋችሁ ለእርሱ ስትሉ ታገሱ። ወስብር ወማ ሰብሩከ ኢላ ቢላህ፣ ታገስ፣ ትዕግስትህም ከአላህ እንጂ ከሌላ አይደለም፣ ለአላህ እንጂ ለሌላ አይደለም። ገብታችኋል? በዳዕዋ መንገድ ላይ ስትሄዱ ጊዜ ሰዎችን ወደ ትክክለኛው መንገድ ስትጠሩ ከነዚያ ከተቃዋሚዎቹ በርካታ የቃላት እንትኖች ሊደርሱባችሁ ይችላሉ። ልትሰደቡ፣ ልትዘለፉ፣ ልትመታ ሁሉ ትችላለህ። የዛኔ ታዲያ ስለ ራስህ ክብር ሳይሆን ስለ አምላክህ ክብር ተጨነቅ። ክብርህን አሳልፈህ ስጥ ለእርሱ። የእርሱ ክብር ይቅደም። የአምላክህን አክብረው በሰዎች መካከል። ነቢዩ ሰለላሁ ዐለይሂ ወሰለም አላህ ገና ሲያስነሳቸው ያ አዩሀል ሙደሲር ቁም ፈአንዚር ወረበከ ፈከብር ነው ያላቸው። ወሲያበከ ፈጠሂር ወሩጅዘ ፈህጁር ወላ ተምኑን ተስተክፊር ወሊረቢከ ፈስቢር። ያ ሰላም! የሚገርም የሆነ ቃል ነው። የሚገርም የሆነ ቃል ቁርአን አወራረዱ አያችሁ። መጀመሪያ መልአኩ ገብርኤል ጅብሪል መጥቶ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቃሉን ሲገልጥላቸው ከአላህ የተቀበለውን ስለ አምላክ ማንነት ነው መጀመሪያ ያስተማራቸው። እቅራ አንብብ አላቸው። በማን ብስሚ ረቢከ አለዚ ኸለቅ፣ በዚያ ሁሉን ነገር በፈጠረ በሆነው በአምላክህ በአላህ ስም አላቸው። አላህን አስታወቃቸው። ኸለቀል ኢንሳነ ሚን ዐለቅ፣ ሰውንም ከረጋ ደም የፈጠረ ከሆነ ከአምላክህ ብሎ ተናገረ። መጀመሪያ አምላክ አላህን አስታወቃቸው። ከዚያ አምላክ አላህ ከእርሱ መገለጫዎች መካከል ፍጥረታትን ያስገኘና የፈጠረው አምላክህ ብሎ አስታወቃቸው። ከዚያ ቀጥሎ ምን አለ? እቅራ ወረቡከል አክረም፣ አንብብ ጌታህም ቸር ሲሆን ብሎ አስተማራቸው። አምላክ አላህ መፍጠር ብቻ ሳይሆን ከፈጠረ በኋላ ሁሉን ጸጋ የዋለና ቸርነቱን የገለጸ የሆነ አምላክህ ብሎ አስተዋወቃቸው ስለ አላህ። እና ስለዚህ አላህ ስብሐነሁ ወተዓላ ያ መሆኑን ከገለጸ በኋላ ጅብሪል መሆኑን እንዴት አወቀ ይላል። ራሱ ገልጦላቸዋል። ራሱ መልአኩ ገብርኤል ሲገለጥላቸው ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አነ ጅብሪል ወአንተ ረሱሉላህ ብሏቸዋል። እኔ ገብርኤል ነኝ፣ አንተ ደግሞ የእውነተኛው የአላህ መልእክተኛ ተደርገህ ተመርጠሃል ብሎ
ቃል በቃል ገልጦላቸዋል። ራሱን ገልጦላቸዋል። እሺ ከይቅርታ ጋር አንድ የምጨምረው ነገር ትናንትና አጋጣሚ ሌሊት ላይ ተነሳውና እያየው ሻሪያ እየያዙ ነበረ ሰዎች እና እየያዙ አንዱ እኔ መያዝ ፈልጋለሁ ሲል ከኔ ተከትለህ አንተ መያዝ ትችላለህ እኔ ምለውን በል አልከውና አሻዱ እያለ ጨረሰና ልክ ከጨረሰ በኋላ ያለ ድንግል ማርያም አማላጅነት ዓለም አይድንም አለ። የምታስታውስ ከሆነ ማለት ነው። እና ከዛ በኋላ ወረደ። ያው የመጀመሪያው የሙስሊም አንድ ሰው ሻሪያ መያዝ ፈልጋለሁ ካለ ተግባሩና መደረግ ያለበት ነገር ስለሆነ ተከናወነ። ግን ሙሉ ነገሩን ፋላሲ ነበር የሰራው ያ ልጅ እና የኦርቶዶክስ ተዋህዶ እምነት አስተምህሮ ራሱ የማይለውን ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለውን የማይቀበለውን ምናልባት ትላልቅ የሚባሉት እነ ዲያቆን ያረጋል ራሱ የማይቀበሉትን አስተምህሮ እዛ ጋር ገለጸ። እንደውም እናንተ ወይኔ ዝም ባሉት ምናምን እያልኩ አወረዳችሁ፣ ዝም አላችሁ፣ ጸጥ አላችሁ። እና እኔ አሁን ምን ልልህ ነው አሁን ኢቅራ ምናምን ብለህ ስትገልጽ እንዴት ነው ሰዎች እንዲያነቡ እንዲጠይቁ ከራሳቸው ሰውን ተገና አድርገው ከመምጣት ለምሳሌ ሁሱን ተገና አድርጌ መምጣት ሳይሆን ሌላን ተገና አድርጌ መምጣት ሳይሆን አንድ ነገር ጥያቄዎች ሲመጡ ሁሱ ተነስቶ ይመልስልኝ፣ ለዚህማ ሁሱ አለልኝ፣ ለዚህማ አከል ያለልኝ ከማለት ይልቅ ሰዎች አንብበው በራሳቸው የሚቆሙበትን ሰዎች አውቀው ተመራምረው እዚህ ምድር ላይ ስንፈጠር እንድናውቅ እንድንጠይቅ እንድንመራመር ተፈቅዷልና እንዲጠይቁ እንዲመራመሩ ምንድነው የምታስተላልፈው መልእክት? ማንበብ በጣም አስፈላጊ ነገር ነው። የአምላካቸውን መንገድ ታውቁ ዘንድ በደንብ አንብቡ። መጽሐፍን አንብቡ፣ መጽሐፍን መርምሩ። ገብታችኋል? በዚህ ትውልድ ላይ በተለይ ማንበብ በጣም ያስፈልጋል። ያለፉት ዘመናት ላይ በማየት ነበር በአብዛኛው ጊዜ የሚያምኑት ከማንበብ ይልቅ። አይታችሁ ከሆነ ነቢያትን ያስቸግሩ ነበር። ተአምር እንሻለን እያሉ ገብታችኋል? ካላዩ አያምኑም ነበር። ጭራሽ አምላክን ካላሳያቸውን እያሉ ያስቸግሩ ነበር እስራኤላውያኖች ሙሴን እንደጠየቁ መሲሁን እንደጠየቁ። ነገር ግን ይህ ትውልድ አንባቢ መሆን አለበት። በንባብ ላይ ነው የተመሰረተው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገና ቃልን ሲቀበሉ ጊዜ የመጀመሪያው ቃል አንብብ የሚል ቃል እንደሆነ ታውቃላችሁ። ማንበብን ያበረታታል፣ ማወቅን ያበረታታል። እውቀት ላይ የተመሰረተ ነው ኢስላም። የመጀመሪያው ወረደውም አንቀጽ እቅራ የሚል ነው፣ አንብብ የሚል ነው። ቢስሚ ረቢከ አለዚ ኸለቅ ስታነብ ሁሉን በፈጠረ በሆነው በአምላክህ በጌታ በአላህ ስም አንብብ እያለ ይናገራል። እና ስለዚህ አንብቡ፣ መርምሩ፣ እውነትን ያዙ። ያ ነው አንብቡ። እሺ ጠይቁ። እሺ ፍቅሩ አለ ፍቅሩ አለህ ወይ? እሱን ልቀጥል ስለምቸኩል። እሺ ቀጥል። እሺ ሰላም፣ እንዴት ነህ? ሰላም ደህና ነኝ አልሐምዱሊላህ። ኦኬ ቅድም ባልከው ላይ የምለው ነገር አለ፣ ከዛ ወደ ጥያቄ እቀጥላለሁ። ቅድም ማለት ነው ክርስቲያን የተባላችሁት ምናምን የሚል ነበረ። መጀመሪያኛ ክርስቲያን የተባልነው ሐዋርያት ሥራ 11:26 ላይ ነው የተባልነው አይደለ? ክርስቲያን የተባልንበት ምክንያት ደግሞ ክርስቲያን ማለት የክርስቶስ ተከታይ ማለት ነው ማለት ነው። የክርስቶስ ተከታይ ማለት ነው። ያኔ የተባልንበት ምክንያት ደግሞ ክርስቶስ ኢየሱስ በአዲስ ኪዳን ከመጣ ካስተማረ በኋላ ሐዋርያት ካረጋችሁ በኋላ እኔ እንደተማርኩት ነው የምነግርህና ሐዋርያት ካረጋችሁ በኋላ እነሱ ተምረው እያስተማሩ ማለት ነው። በዛ ሰዓት በአንጾኪያ ክርስቲያን ተባሉ። ስለዚህ እግዚአብሔር ቤት ክርስቲያን ተከተሉ ብሏል የሚለው ላልከው ማለት ነው። እግዚአብሔር ስለምን ክርስትናን ተከተሉ የሚለው ምኑ ጋር ነው? ክርስቲያን ማለት የክርስቶስ ተከታይ ማለት ከሆነ እኛ ደግሞ ክርስቶስን ተከተሉ ተብለናል። የምንከተለው ክርስቶስን ከሆነ ስለዚህ ልጅን ተከተሉ ብሏል አይደለ? ደግሞ የማቴዎስ ወንጌል 17:5 ላይ የምወደው ልጄ ይህ ነው እርሱን ስሙት አለ። እሱን ከሰማንና ክርስቲያን ማለት የክርስቶስ ተከታይ ማለት ከሆነ
ምንም አያለያየውም ማለት ነው። እንደገና ደግሞ ዮሐንስ 21:19 ላይ ጌታ ኢየሱስ ክርስቶስ ደግሞ ተከተሉኝ ብሏል። ስንከተል ክርስቲያን የተባልነው ክርስቶስን ስንከተል ክርስቲያን ከተባል እንደዛ ነው ማለት ነው። እና ወደ ጥያቄ ልግባ። ችግር የለም። ይህን ሀሳብሽን ተረድቼሻለሁ፣ ግን ስህተት ነው። እንዴት እንደሆነ ላሳይሽ። ክርስቲያን የሚለው ቃል የመጣው ክርስቶስ ከሚለው ቃል ነው አይደለ? አነዘ ክርስቶስ ክርስቲያን የሚለው የክርስቶስ ተከታይ ክርስቲያን። አሁን ለምሳሌ ክርስቲያን ማለት ምን ማለት ነው ብትለኝ የክርስቶስ ተከታይ ማለት ነው ማለት አዳምጪ። ክርስቶስ ክርስቲያን የሚለው ከክርስቶስ ከሚለው ቃል ነው የመጣው አይደለ? እሺ ይቀርባት። አዎ እንደዚያ ከሆነ ክርስቶስ ማለት ነው ማለት ነው። ክርስቶስ ማለትማ የአምላክ የእንትን ስሙ ነው። ክርስቶስ ማለት ትርጉሙ ምንድን ነው? የምን ቃል ነው? ትርጉሙስ ምንድን ነው? ክርስቶስ ነው እኮ። ትርጉሙ ምን ማለት ነው? ክርስቶስ ማለት የምን ቃል ነው? አማርኛ ነው? እንግሊዘኛ ነው? ግዕዘኛ ነው? ዕብራይስጥ ነው ወይንስ ግሪክ? በጣም ጥሩ፣ ግሪክ ነው። ወደ አማርኛ ስንቀይረው ክርስቶስ የሚለው የግሪክኛ ቃል ከሆነ ወደ አማርኛ ስንቀይረው ምን ማለት ነው? ትርጉሙ አታውቁም? ወደ አማርኛ ስንቀይረው ትርጉሙ ምን ማለት ነው? ክርስቶስ ማለት ክርስቶስ የሚለው እኮ የተቀባ ማለት ነው። ክርስቶስ የሚለው የተቀባ በዕብራይስጥ መሲህ ወይንም ደግሞ በግሪክ ክርስቶስ ወደ አማርኛ ሲቀየር የተቀባ ማለት ነው። የተቀባ ማለት ደግሞ መንፈስ ቅዱስ አሪኮ ያላምጭ የተቀባ ሲባል ጊዜ ክርስቶስ የተቀባ መሆኑን የሚገልጽ ቃል ነው እንጂ የሃይማኖት መጠሪያ ስም አይደለም። የተቀባ ማለት የተመረጠ ማለት ነው አይደለ? ማነው ቀቢው? ማነው ተቀቢው ከተባለ ክርስቶስ ነው የተቀባው። ማነው የቀባው? አምላክ ነው የቀባው። ገብቶሻል? በኃይልና በመንፈስ ቅዱስ ቀባው፣ ከወንዶቹ መካከል እርሱን መረጠው ቀባው እየተባለ ስለ ክርስቶስ የተነገረለት ነገር ነው። ስለዚህ ይህንን መገለጫ አምላክ ለመጀመሪያ ጊዜ የቀባው ኢየሱስ ክርስቶስን አይደለም። ስለዚህ በሌላ አገላለጽ መሲህ ወይንም ክርስቶስ የተባለው ኢየሱስ ብቻ አይደለም። ከቀደሙት ዘመናት መካከል ጀምሮ አምላክ ነቢያትን ልክ እንዲሁ ደግሞ ካህናትን እንዲሁም ንጉሶችን ይቀባል። መቀባት የሚለው ነገር ለሶስቱ ያውለዋል አምላክ ሙሉ መጽሐፍ ቅዱስ ላይ ካያችሁ ገብታችኋል። ስለዚህ ከክርስቶስ በፊት ነቢያቶችም ይቀቡ ነበር። እርሱ ብቻ አይደለም ክርስቶስ፣ እነ ዳዊት፣ እነ ሳሙኤል፣ ሌሎችም በርካቶች ተቀብተዋል። መሲህ የሚል መጠሪያ ያላቸው ወይም ክርስቶስ ናቸው እነዚያ። አየሽ፣ ስለዚህ የሃይማኖት መገለጫ አይደለም። እርሱ ክርስቶስ የሚለው የሃይማኖት መገለጫ ሳይሆን የሰዎች መገለጫ ነው። አምላክ ሲቀባቸው ጊዜ